ምንድን ነው ያለው ነገር? በራሴ እጅ ነው ራት ሰርቼ ያዘጋጀሁልሽ። ግን እኮ በልቻለሁ። ደግሞ እንዴት ነው የሚያምረው! ገነት የት አለች? ስለ ገነት ማውራታችንን ትተን ስለ ራሳችን ለማናወራ። ግን እኮ ልብሴን አልቀየርኩም። መጀመሪያ አንቺ ልብስሽን ባትቀይሪ እንደዚህ ውብ እኮ ነሽ። በነገራችን ላይ መግባት ይቻላል። በነገራችን ላይ ይሄ ነገር እኔን ከአልጋ ላይ ለማስነሳት ሆን ተብሎ የተሰራ ሴራ መሆን ያለበት። አስመሰለብኝ አይደል? መተኛት ፈልገህ ነበር እንዴ? ከዚህ በኋላማ ብቻ መተኛት ይሆንልኛል ብለሽ አታምኚኝ? አሁንም ድረስ እኮ የገላሽ ጠረን ሰውነት ይላል። ተው እንጂ ምን ነው የመጀመሪያ አስመሰልከኝ። ኦኬ እኔም አላልኩም ለማለት ፈልገሽ ነው? አልዋሽም፣ በጣም አፍቅሬያለሁ። ግን ደግሞ ማልደብቅ አሁንም ውስጤ በጣም ይፈራል። ቆይ እሺ፣ ከዚህ ውጭ ምን ልምልሽ? ምን ትሆኝልኝ? ምን ልምልሽ? በዚህ ጉዳይ ነው መነጋገር ያለብን። እየቀለድኩኝ አይደለም ኤርሚ፣ ማለት ነገሮች ከመጠን በላይ በጣም እየፈጠኑ ነው። ለእኔ እንዲሁም በጣም የዘገዩብኝ ነው ይመስላል። ይልቅ የማታ ድካም የሚያካክስልኝ ቆንጆ ቁርስ አስበልኝ። እሱም ብዬ መሰለኝ ሆስፒታል ያለውን አባቴን ትቼ ለአንተ ቁርስ ማዘጋጀው። አቤት አንጀት መብላቱ እንደው ስትይበት። አባትሽ እንደሆነ የድሮ ጓደኛውን አግኝቶ ተዝም አትይው። አዎ ጠዋት ደውሎልኝ ነበር። ጭራሽ ሆስፒታል ውጭ ከዚህ በኋላ እንዳታስብ ብሎኛል ነው የሚለው። አቶ ለኩን ናቸው እንደዚህ ያሉት። እሳቸው ደግሞ ምን ሆነው ነው ለሚስቴ አባቴ ነገር እንዳደረግላቸው ድሉ የሚሰጡኝ ማለት ነው። ከዚህ በላይ የእስካሁኑን እራሱ እኮ አመስገኝ አልጨረስኩም። ግድ የለም ምስጋናሽ እኮ ተጠራቅሞ ትናንት ነው ተደረሰ። ወይ አንተ አሁን ከዚህ ወጣልኝ። አሁንስ አላማ ሁሉ እኔ ማሳፈሩ ነው መሰለኝ። የኔ ነው ያው ነው ጣልሻል። አለበለዚያ ቁርሱ ለምሳ ነው ደርሰ ሳሎን ነኝ። በቃ ዳድ በሰላም ነው እዚህ ቦታ የቀጠርከኝ? ልክ ብላል። ድሮስ አንተ ጫጫታ የሌለበት ቦታ ላይ መች ይመቻል? ዳድ ለመምከሩ እኮ ቤታችን አይበቃንም? ትናንትና አንዱ ወዳጄን ሆስፒታል ጠይቅ ወጄ ነበር። አንተ ወዳጆች ደግሞ አያልቁ። ምን አልክ? አረ ጥሩ ነው። እንኳን ወዳጆች ይበዙልህ አባዬ። ዳድ ግን እውነት እዚህ ቦታ በጣም እየጨነቀኝ ነው። በቃ እኔ ብሄድ አይሻልም? አሁን እንደው ላህየ እንዲስጣደፍ ደህና ስራ ያላት መስለም። መቼ ነው ግን አንተ ሰው የምትሆነው? መቼ ነው ግን ሰው የምትሆነው? ምን ማለት ቤታችን አንሶ ነው ወይ ብዬ እኮ ነው። እሺ ስለ አዲስ ወዳጅ እያወራኝ ነበር። እሺ ተሰማ ይባላል። የዛኔ ሸቀጣሸቀጥ ሱቄ የተቃጥሎብኝ በነበረ ሰዓት ላይ ፈጥኖ የደረሰልኝ እሱ ነው። ምናልባት እሱ የዛኔ አለው ባለኝ ኖሮ
ዛሬ ላይ ተቋቁሜ ባልቆምኩኝ ነበር። በጣም ይገርማል። እሺ ዳድ፣ ግን ይገርማል። ያን የመሰለ ጀግና የጀግንነቱን ያክል እንኳን ፈጣሪ አልከፈለው። ያን የሚያህል ሰውዬ ሰውነቱ ከርቶት አልጋ ላይ ወርቆ ይገኛል በአሁኑ ሰዓት ላይ። ዳድሙት ስለማላውቀው አንድ ወዳጅ ይሄ ሁሉ ሰዓት የሱን ታሪክ ከምሰማ እንደው አንድ ፊቱን እኮ ያ ምክርን ብትጀምረኝ ይሻለኝ ነበር። ወደ ዋና ጉዳይ ልገባልህ እኮ ነው። አቤት አቤት ጸባይ፣ አቤት ውበት፣ በዛ ላይ ደግሞ ስርዓቷስ። ይቅርታ ዳድ፣ ቅድም ወዳጄ ስትለኝ ወንድ መስሎኝ ነበር እኮ። ሴት ናት እንዴ? ጭራሽ አጠገቤ አስቀምጬ ባወራ የቆሎ ጓደኛ ተደርገኛለህ። ይቅርታ ዳድ፣ ትንሽ እኮ ጨዋታ ግራ ስለገባኝ ነው። እሺ እኔ እያወራሁ ያለሁት ስለ ሴት ልጁ ነው። ታዲያ እንደዛ አትለኝም እንዴ? እሺ ዳድ፣ አቶ ማን ነበር ያልከኝ? አቶ ተሰማ። አቶ ተሰማ። ቆይ እኔ ስለ ሴት ልጅ ምን አገባኝ? ምን ይመለከተኛል አንተ የምትነግረኝ? በትክክል ይመለከታል። ዛሬ እዚህ ምሳ ልጋብዝህ የጠራሁ ከእሷ ጋር አላስተዋውቅ። አልገባኝም ዳድ፣ ምን ለማድረግ እየሞከርክ ነው ያለው? እኔ በጣም ማፈቅራትና የምወዳት ፍቅረኛ አለችኝ ብዬ ነግሬኝ ነበር አይደል? እንዴት ነው የማይገባ? ተቀመጥ ብያለሁ። ቆይ ምን ለማድረግ እየሞከርክ ነው እንዴ? ከዚህች ልጅ ጋር ልታጣብሰኝ እየሞከርክ ነው? እንዴት ነው የምታስበው? አባ የምወዳት ማፈቅራት ፍቅረኛ አለችኝ አልኩህ እኮ። አንተ ልጅ ስንቴ ነው ከኔ ጋር ስትሆን ይሄን አማርኛን አስተካክላለሁ። ቆይ ስለምን ፍቅረኛ ነው የምታወራኝ? በቅርቡ ላገባት የምፈልጋት የምወዳት ፍቅረኛ አለችኝ አልኩህ እኮ። እርግጠኛ ነኝ ይሄኔ እንዳንተ አልልኝ እንጂ ምንድነው የሚባለው? አንድ ተረት አለ፣ ምንና ምን ከአንድ ወንዝ ይቀዳል ነው እንደሚባለው። አረ በፍጹም ዳድ፣ ቅድም እንዳልካት አይነት ሴት ነች። ቁርጥ ራሷን ነው የምትመስለው። ከፈለክ ቤት ድረስ ላምጣልህና ተዋውቃት። እኔ መተዋወቅ አልፈልግማ። ዳድ፣ ለምንድን ነው መተዋወቅ የማትፈልገው? በቃ ሁሌ አንተ ያልከው ብቻ ነው የሚሆነው። አንተ ልጅ ንግግርህን አስተካክል ብያለሁ። አረ ዳድ፣ እንዴ! አረ የጋርዮሽ ዘመን የኋላ ስርዓት እኮ ቀርቷል እንዴ! 21ኛው ክፍለ ዘመን ላይ እኮ ነው ያለነው። አሁንም ልጄ ለልጄ የሚባለው ነገር አልቀረም እንዴ? እውነቴን ነው። ይኸውልህ ለዚህ ንግግርህ ሰው ፊት ባንሆን ኖሮ እዚሁ ነበር ልክ ማስገባ። ዳድ፣ ካናደድኩ በጣም አዝናለሁ፣ ግን እኔ አሁን አንተ ያልካትን ሴት መተዋወቅ አልችልም። እና ግብዣዬን ንቀህ ልትሄድ ነው? ዳድ፣ ምሳ ግብዣ እኮ ጥሩ ነበር። ሌላ ሶስተኛ እንግዳ ስለሚመጣ እኔ ግን መቀላቀል አልችልም። መልካም ማዕድ ይሁንላችሁ። ሰላም ዋል። ሄሎ አምራን፣ የት ነው ያለሽው? እኔና አንቺ ቶሎ ተገናኝተን መነጋገር አለብን። ያለሽበት እመጣለሁ፣ ጠብቂ። በቃ እሺ፣ መጣሁ። እሺ። ምን ሆነሽ ነው? የሻተሽም እንዴ? ጭራሽ ካንተ ብሶ ትቆጣለህ? አንተ እኮ ነው የገፈተርከኝ። ምን ደንባራ ያጅና ስልክሽ እንጂ እባክሽ። ጤና የለውም እንዴ? ስንት አይነት በሽተኛ ሰው አለ ባካችሁ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ቁጭ በይ። በጣም ይቅርታ ጋሼ፣ አረፈድኩቦት መሰለኝ። ልጄ እኮ ለትንሽ ነበር እኮ። ምን አለ? ወዲህ ነው። ወይ በእውነት ለአባት ያደረጉት ውለታ መቼም ከፍለን የምንጨርሰው አይመስለኝም። እኔ ራሴ ገና የሱን ውለታ ከፍዬ መች ጨረስኩ። ባለፈውም ስንገናኝ እንደዚህ ብለውኝ ነበር። ቆይ ይህንን ያህል አባዬ ምን አድርገውልት ነው? ተሴ ምንም አልነገረሽ? እሱ ምንም አልነገረኝም፣ ግን ከድሮም ጀምሮ ለይኩን በጣም ጥሩ ሰው ነው ሲለኝ ነበር። እሱን ደግሞ አሁን እኔም እያየሁት ነው። ተሴ እንደዚህ ነው ያደረጉለትን ነገር እንጂ ያደረገውን ነገር መናገር አይወድም። ምሳን ዘሳ አያይ እኔ እንኳን በልቼ ነበር የመጣሁት፣ ግን እርሶን ደስ እንዲለው ትንሽም ቢሆን እቀምሳለሁ። እሺ እንዘዝ። ይገርማል። ሰው ማስቀየም አትወጂ። የአባትሽ ልጅ ነሽ። እኔም እኮ በአንቺ እድሜ ወንድ ልጅ አለ። ማግባቱን ትቶ እንደው በጊዜ በገባ የሚገባበትንና የሚወጣበትን ሰዓት እንኳን ባግባቡ አናውቅም። ብነግረው ባስመክረው አልገባው አለ። የኔም ሐሳብ እንደ አንቺ አይነቷን ምግባረ ሰናይዋን አግብቶ እንዲቀመጥልኝ ነው አይደል? እንግዲህ ያው ምናልባት ፈጣሪ ከፈቀደ ያገኝ ይሆናል። ምግቡ እየመጣ ነው መሰለኝ። አዎ እየመጣ ነው። እሺ። ቆይ አጉል ባህል አሁንም አልቀረም እንዴ? ይገርምሻል፣ እኔ ራሱ ገና ሚስት ላምጣልህ የሚል ወሬ ሲጀምር እንደዚህ ነው ያሉት። እባክህ ሲመስለኝ አባት ቀልደኛ ቢጤ ናቸው።
ወይ ቀልደኛ ቀልደኛ አታውቂም። አባዬ እኮ የተለየ ሰው እኮ ነው። ሰፈር ውስጥ እንኳን የሆነ ያጠፋ ሕፃን ልጅ ካየ ማለት ነው እኔ ስርዓት አስይዤ በስነ ስርዓት ይሄን ልጅ ጥሩ ሰው አደርገዋለሁ የሚል ነው እንዴ። አንድ እኮ የሆነች ቆንጆ ሴት ካየ ወይም ስርዓት ያላት ሴት ካየ እኮ እቺ ልጅ ለልጄ ትሆናለች ብሎ እኮ የሚመኝ እኮ ሰው እኮ ነው። ይኸውልህ እሳቸው የፈለጉትን ነገር ማሰብ ይችላሉ። የኔና ሆም ግን አይደለም ሴት ሊመርጡለት ጫፉን መንካት እንኳን አይችሉም። ወይ ፉከራ። ቆይ ጫፌን ቢነካ የሚል ታርጊ ነው ማለት አንተ በአባት ሀሳብ ተስማምተሃል ማለት ነው? ለዛ ነው እንደዚህ የምትለኝ? እንደዛማ ቢሆን ግብዣውን ረግጬ እዚህ ባልተገኘው ነበር። ይኸውልሽ አባዬ ግግም ካለ ግግም ነው። ስለዚህ አምራን አደጋ ላይ ነች ማለት ነው። እንደውም አሁኑኑ አባት ጋር ተወስደኝና ታስተዋውቀኛለህ። እንደዛ ማድረግ አንችልም አምራን። ማለት በግልጽ እሷ መታወቅ አልፈልግም አሉ ወይስ ምንድነው? ቃል በቃል እንደዛ ባይለኝም ሁኔታው ግን ያስታውቃል። እንደዛ ነው። ቆይ እኔን መቼ አይተውኝ ነው እንደዚህ ለመፍረድ የቸኮሉት? ምን አቅለታለሁ? ያው እንዳንተ አለሌ ዱርዬ ነሽ የሚለው እሱ። ዝም ብለውማ እንደዚህ ሊሉ አይችሉም። የሆነ ነገር ነግራቸዋል። ኧረ እኔ በፍጹም ምንም ያልኩት ነገር የለም። ይሄን ሀሳብ ከየት እንደመጣለት እራሱ አላውቅም። የኔ ልዕልት ዛሬ የትና እንዴት ዋለች? ኤርሚ? ምን? የምን ኤርሚ? ኧረ የተደወለ ቁጥር ነው ኤርሚ የሚለው። እንደዚህ የሚል ቁጥር አለኝ እንዴ? ሄሎ፣ ይቅርታ ተሳስተሃል። ተሳስተዋል? ኧረ አልተሳሳትኩም እንዴ? ጭራሽ። ቆይ ስልኩን ለማን ሰጥተው ነው እንዴ? ይሄ ደግሞ ማን ነው? ኤርሚ ላል እያልክ ነው እንዴ ተሳስተሃል የምትለው? እኮ ቆይ ይሄ እንዴት ሊሆን ቻለ? ኦ አወኩት እንዴ ካወቅክ አንሷ። ሆቴል እንኳን ከልጅቷ ጋር ስንጋጭ ሁለታችንም ተመሳሳይ ስልክ ነበር ያዝነው ማለት ነው። ስልካችን ተቀያይሯል። አንዳንድ ቀን እንግዲህ እንደዚህ አይነት ነገር ያጋጥማል። ቆይ ከማን ጋር ነው የተጋጨው? የሆነች ልጅ ናት። የሆነች ልጅ እንዴ? ምን አስበሽ ነው? ሆቴል በር ላይ እኮ ከልጅቷ ጋር ስጋጭ እኮ ነው ስልክ ተቀያየርኩት። ወደዚህ ስመጣ ጣልፌ ስለነበር ነው። እንዴ ሌላ ነገር እያሰብሽ ባልሆነ? ቆይ የራሴ ስልክ ላይ ብደውል ይሻላል። አሁንስ አንተ ራስ ተምታታብኝ። ለማንኛውም አባት ወደዱኝም ጠሉኝም መታወቂያ አይቀርም። እና ወዴት ነው? ገና እኮ አልጨረስንም። በቃ እሺ እኔም እወድሻለሁ። ምን አይነት ሀዘን ነው? ወይ አምራኒ። ሄሎ፣ የት ሆነክ ነው? እንድንገናኝ ፈልጋለሁ። ደህና ነሽ? ግን ድምፅሽ ልክ አይመስለኝም። ባክን ባሌ ሊያገባ ነው። ምን? አባቱ ሌላ ሚስት አግኝተውለታል። እቅዳችን ሙሉ ገደል መግባቱ ነው። የምን ሴት እንዴ? ይሄማ በፍጹም የሆነ ነገር አይደለም። ለማንኛውም አሁን መንገድ ላይ ነኝ። የተለመደ ቦታ እንገናኝ። በቃ የተለመደ ቦታ ተገናኝተን እናወራለን። የፍቅረኛ ውሽማ ሊያገባ ነው። እንደዛ ደግሞ ከሆነ የሆላንድ ላሜ መንጠፋ ነው ማለት ነው። እንደዛ መሆን የለበትም። ካምራን እኮ ደህና ገንዘብ ተቀብያት ቢሆን ኑሮ ኑሐሚንን አግብቼ ይኖር ነበር። ቆይ የኔው አለለት ስልኳን ለማን ሰጠው? ማን ነበር ያወራኝ? እንዴ የራሴ ቁጥር ምን ጉድ ነው? ሄሎ፣ አሁን ወዲያ ብሎ ነገር የለም። ስልኬን በፍጥነት መልሻት። በአንቺ ቤት ቆንጆ ያጠባበዝ ዘዴ መምረጥሽ ነው። ይቅርታ፣ ቆይ ማን ነው አንተ? እንዴ እንዴት በራሴ ስልክ ልደውልልኝ ቻልክ? የኔ ስልክ አንተ ጋር ምን ይሰራል? በአስማት ልበልሽ?
ይኸውልሽ ሴትዮ አሁን ስልኬን ትመልሻለሽ ወይስ አትመልሽም? አሃ ስልካችን ቅድም ተቀያይሮ ነው መሰለኝ። እናቴ ነገር ነው እንዴ ቢገባሽ? ለማንኛውም ኤርሚያስ የሚባል ሰው ደውሎልሽ ነበር። ኤርሚ ደውሎ ነበር እና ቆይ ምን አልከው? ምን ነው ደነገጥሽ? ሌላ ነገር እንዳያስብ ፈርተሽ ነው? ያንቺ አይነቷን ጥፍጥፍ ማን ይፈልጋል እንዴ? በአንተም ብሰው ተሳደባለህ እንዴ? አንተም አልተባልክሽ? እኔ ነው ማንም እንደዚህ ብሎኝ አያውቅም። አታውቂኝም እናቱ። እኔ መጀመሪያም ሳይህ ጤነኛ እንዳልሆንክ ገምቼ ነበር። አሁን ቆይ ችግርሽ ምንድነው? ለምን ነው ስልኬን የማትመልሺው እንዴ? ጭራሽ እኔ ነኝ የምመጣው? መተህ ካለሁበት መውሰድ ትችላለህ። እሺ ማ እኔ ነው ምን ጭራሽ አንቺ ያለሽበት መጥቼ ስልኬን የምወስደው? ምን አይነት ደፋሯ ነሽ በእናትሽ አንቺ! ይሄንን ያህል ቆይ ማን አንተ? ይኸውልሽ ይልቅ አንድ ነገር ልንገርሽ፣ ያለሁበትን ቦታ እነግርሻለሁ። በፍጥነት መጥተሽ ስልኬን ታስረክብኛለሽ። ፈጥነሽ ለምትመጪበት የትራንስፖርቱን እኔ ከቨር አደርጋለሁ። ሄሎ እንዴ! ጭራሽ ጆሮዬ ላይ ስልኬን ትዘጋለች። ምን አይነቷ ደፋር ናት ደግሞ የገጠመችኝ። ፈጠን ብለሽ አሁን ስልኩን አንሺ። ኧረ ጥጋብ! እንዴት አይናው ምን አለ ምላስን ሰብሰብ አድርገህ የጠፋብህን ስልክ ብትቀበል። ያለብህ ችግር አይበቃም እንዴ? ደግሞ ከዚህች ጋር ሰጣ ገባ ልገባ ነው። ስልክሽ ላይ ስደውል ወንድ ነበር ያነሳው። አሁን ገባኝ ቅናት መሆኑ ነው። እየቀለድኩኝ አይደል? ማን ነው ልጁ? እንዴ እንዲያውም አልነግርም፣ ትንሽ ተንጨርጫል። ምን እያሳመንከኝ ነው እኮ። ሰምኛለሽ ማለት አንቺ የኔ ነሽ። እሺ ማንም ሰው ሊያይሽም ሊመኝሽም አይችልም። ምን ሆነሃል? ቆይ እንዴት ነው እንደዚህ አውሬ ልትሆን የቻልከው? ይቅርታ አድርጊልኝ፣ ትንሽ ስሜታዊ ስለሆነ። ከልጁ ጋር መንገድ ጋር ተጋጨን። አንዳችን ስልክ ተሳስተን አነሳን ማለት አልገባኝም። ተመሳሳይ ስልክ ነበር የያዝነው። አሁን ገባ? ተመሳሳይ ስልክ ማያሳምን ምክንያት ነው። አባዬ መታል እንዴ? ምን ሆነሃል ዳድ? ምንድን ነው የተጨናነቀው? አልተሳሳትክም ልጄ። እኔ ለቤተሰቤ ይበጃል ይሆናል ያልኩትን ነገር ከማድረግ ቦዝኛ አላውቅም። ይኸውልህ ደግሞ ባለፈው የነገርኩህን ነገር አባዬ ደግሞ ስለዛሽ ድጋሚ ልታወራኝ ከሆነ እባክህ፣ ከነፍሴ በላይ ማፈቅራት ልጅ አለች። ተረዳኝ እስኪ። መጀመሪያ ልጅቷን ቀርበያት። አባይን ያላየ ምንጭ ያመሰግናል እንዳይሆንብህ። አባዬ ባያትም እኮ ምንም የሚለወጥ ነገር የለም። ከሷ የተሻለች ልጅ ላገኝ አልችልም። ብዙ ነገር ይለወጣል። ሌላው ቢቀር አባትን መውደድና ማክበር ምን እንደሆነ ታስተምራለች። ይኸውልህ ዳድ በጣም አከብርሃለሁ፣ ግን በቃ የማልፈልገው ነገር አድርግ ምናምን ብለህ ስትለኝ ነው ምቾት የማይሰጠኝ። እኔ ስለሷ አልማሰብ አልቻልኩም። ለማንኛውም ሰላም አላባዬ። እኔ ጋር ናገር ፊት መጥለኝ የምትሄደው አንተ ነው። አቤት አባዬ። እኔ ይኸውልህ የታመምኩኝ ነው፣ እዛ ላይ እየደከመኝ ነው። ቤቱን አንተ በኃላፊነት የምታስተዳድረው ከአሁን በኋላ አንተ ነህ። ታዲያ በአንተ ራስህ እኮ ነህ ለኃላፊነት ብቁ አይደለም ዝግጁ አይደለም እያልክ ራሴን ኮንፊደንስ እንዳይኖረኝ በራሴ እንዳልተማመን የምታደርገኝ። እሺ ቆይ እኔ ምን ላድርግ? አንተ ራስህ እኮ ነህ እንደዚህ እንዳስብ የምታደርገኝ። ትጠጣለህ፣ በዛ ላይ ታጨሳለህ፣ በዛ ላይ አምሽተህ ነው የምትገባው። ይሄን ሁሉ ነገር እያየሁኝ እንዴት አሳልፈህ ይሄን ድርጅት አንተ አስተዳድሩ ብዬ ኃላፊነቱን ላንተ ልስጥ? ይገባኛል አባዬ።
ቆይ አሁን ልጅቷን አልተዋወቃትም ብለህ ነው አይደል እንደዚህ የምትሆነው? ጥሩ ልጅቷን ተዋወቃታለሁ፣ ግን ከዛ በኋላ የድርጅቱን ሙሉ ኃላፊነት ለኔ ታስረክበኛለህ። ይኸውልህ አንድ የማልወድልህ ነገር ይሄ ችኩልነትህ ነው። ቆይ አሁን ወዴት ነው የምትሄደው? ከተስማማን አሁን የምሄድበት ቦታ አለኝ። ብሄድ ቅር አይልህም አይደል? አንድ የማልወድልህ ነገር ይሄ ችኩልነትህ ነው። ቆይ አሁን ወዴት ነው የምትሄደው? ጓደኞቼ ጋር ነው የምሄደው። አባ በቃ ሰላም አለ። አይ የልጅ ነገር መቼም ተበላሸ ብሎ አውጥቶ አይጥሉት። እንደው ፈጣሪ አንተ ልቡን አስጥልኝ። የኔ ፍላጎት ምን እንደሆነ ታውቃለህ? ከዛ እና አሁን ከሚባል ልጅ ገንዘብ ወስጄ ከአንተ ጋር ደስ የሚል የፍቅር ህይወት መኖር ነው የምፈልገው። እስካሁን የጠጣሽ ይበቃሽ። ሰክረሻል እያልከኝ ነው? ሲጀመር እንደዚህ ሙክክ ብለሽ ነው ደውለሽ ቁም ነገር ማወራህ ነገር አለ ብለሽ የጠራሽ? ቆይ ከዚህ በላይ አንገብጋቢ ጉዳይ አለ እንዴ? ለማንኛውም ነገ ብናወራ የተሻለ ይመስለኛል። አይሆንም፣ ዛሬው ነው መነጋገር ያለብን። ሲጀመር ደግሞ ከኔ በላይ እኮ አንተም ተንደላቀ እየኖርክ ያለው በናሁን ገንዘብ ነው። ጡረተኛ መሆኔን እየነገርሽኝ ነው? ጡረታ እንኳን አትበላው፣ አልጋ ላይ ለምትሰጠኝ ደስታ ሲያንስ ነው። ቆይ አንቺ ከመቼ ጀምሮ እንደዚህ ባለጌ ሆንሽ? ጨዋ ነበርኩ እንዴ? ተነሽ በቃ ሳይመሽ ወደ ቤትሽ ላድርስሽ። ይምሻ ደግሞ ያንተ ቤት አለ አይደል እንዴ? ምን ያሳስበናል? ያንተ ቤት? አዎ ያንተ ቤት። ምን ያስደነግጣል? ደግሞ አብረን ካደርንም በጣም ቆይተናል አይደል? ሲጀመር አንቺ ከናሁን ውጪ ነው መች ትፈልጊኝ? ግን በናሁን ውስጥ የምትታየኝ ሁሌ አንተ ብቻ ነው። ይልቅ የአባትየው አኬል ምንም ደስ ስለማይል ሰውየውን በእጅሽ ብታስገቢ የተሻለ ይመስላል። ወዶ ነው? ግን እስኪ ምከረኝ፣ እንዴት አድርጌ ነው በእጄ ማስገባው? ቆይ እኔ የምልህ ለምን አታረግዥለት? ምን ነው ተገረምሽ? ይሄንን ነው መሸሽ። በል እንጠጣና ወደ አንተ ቤት እንሄዳለን። አልነገርኩሽም? ለካ ያንን ቤት እኮ ለቀኩት። ምን? ቆይ ምንድነው አንተ አስሬ ቤት የምትቀያይረው? ቆይ ቺት እያረክብኝ ነው እንዴ? አረ በቃ ነው ስቀልና እንደዚህ አፍጥጣቴ ና በእናትህ ቺስ አንሳው በእናትህ። ምን ፈለክ? እናቱ ሲምሽን አትፈልጊውም እንዴ? ይመስለኛል ስራ ፈት ነገር ነሽ። አረ እባክህ አንተ ራስህ ነህ እንጂ ስራ ፈት። ደጋግማ አንዲት ሴት ነበረች ስትደውልልኝ የነበረው። እሷ ራሱ እንዳንተ ስራ ፈት ሳትሆን አትቀርም። አሁን በጣም ወጠረገጥሽ። እሺ መጀመሪያ ግብረ ገብነት ተማር። እሺ ሴትዮ ያምሻል። ቆይ እኔን ታውቂኛለሽ እንዴ? ይኸውልህ አሁንም ስልክን የምትፈልገው ከሆነ ያለውበት መተህ መውሰድ ትችላለህ። ቆይ አንቺ ስልክሽን አትፈልጊውም? ይሄ አስቀያሚ መልክሽን ላለማየት ስልኮ ሲሙን አውጥቼ ወረውረው ነበር። ግን የኔና ያንቺ ስልክ ስለሚለያይ ብዬ ነው። ደግሞ በምንድን ነው ስልካችን የሚለያየው? ያንቺ ሃይ ኮፒ ነው ልክ እንደ ባለቤቱ። እሺ አሁን የት ነው ያለሽው? እኔ አጋርፋ ደግሞ የት ነው? እሺ አሁን ቦታውን በምልክት ንገሪኝ፣ እኔ ራሴ እመጣለሁ። ምን ነው ቅድም ሲሙን አወጣዋለሁ ብለሃል ነበር እንዴ? እኔ የምልሽ ባል ወይም ፍቅረኛ አለሽ? መቼም ካለሽ አንድ ጨጓራ ብቻ አይኖረውም አይደል? አንተ እኮ ነው ብሽሽቁን የጀመርከው። እንዲያውም ይቅርታ እንድትጠይቀኝ እፈልጋለሁ። እንዴት አይነት ነገር ነው? ምን ነው አንቺ በገዛ ንብረቴ እንደዚህ እንቁብቲቴ ጣልሽ? በቃ በጣም ምን አልከኝ? ይኸውልሽ ሲሙ በእናቴ ስም ነው ያለው፣ እሷ ደግሞ ውጭ ሀገር ነው ያለችው። ስልኩን በጣም ፈልገዋለሁ። ለማንኛውም ሆስፒታሉ አጠገብ ያለው ካፌ እንገናኝ። መቼም ሆስፒታሉ አማኑኤል መሆን አለበት። አልቀረብህም። እሺ የት ሆስፒታል ነው ንገሪኝና ልምጣ። እሱን ተመራምረህ ድረስበት። ሆስፒታሉ አጠገብ ያለው ካፌ መሆኑን ከተናገርኩኝ አይበቃኝም እንዴ? አባቱ ጭራሽ ያለውበት ቦታ መጥተሽ ስጭኝ ይለኛል እንዴ? እንዲያውም ገና ስለፍፌ ነው የምቀበለው እንዴ? እርኒ የት ልትሄጂ ነው? አባትሽ ጋር? አዎ፣ በዚያውም ለልጁ ስልኩን ልመልስለት ነው። እስካሁን የስልክ አንቺ ጋር ምን ይሰራል? ለምን አልመለስሽለት? አሁን እመልስለታለሁ። አንተ ግን ምን ነው የኔ ስልክ ጉዳይ አካበድከው? በአጋጣሚ የተፈጠረ ነገር ነው አልኩህ አይደል እንዴ?
ይልቅ ገነትን እስከመጨረሻው ነው እንዲያባረርካት? እኔ እኮ በጠዋት ነው ብያት ነው። ለምን እንዳልመጣች አልገባኝም። ይልቅ እሱን ተይውና አባትሽ እንዴት ናቸው? ነገ ማታ ነው የመጨረሻውን ሕክምና የሚያደርገው። ደግሞ ጋሽ ሌኩን እያሉ ምን ይሆናል? የኤርሚ ውለታ በአንድ ጊዜ ተረሳ ማለት ነው። አይመስልም? እኔ የሚችን መልስ ፈልጌ ነው እንደዛ ያልኩ። አንተ ግን ከስልኩ መለወጥ በኋላ በጣም ተለውጠሃል። ምን ላድርግ ብለሽ ነው? የወንድ ልጅ መግቢያው እኮ ብዙ። ቆይ ግን ዛሬ ለምን እራት አልጋበዝሽም? ደስ ይለኝ ነበር፣ ግን ደግሞ ሆስፒታል ማን ያድራል? ታዲያ ምን ችግር አለ? እንደተለመደው ሰው እንመድባለን። ይሄ ነገር ግን አልበዛም? እኔ እስከዛ ስጠፋ አባቴ የሚሰማዋል። አንድ ምሽት ብቻ እኮ ነው እዛ ያለብሽው። ታዲያ ሌላ ምሽት ብትጨምሪ ምን ችግር አለ? ጭራሽ አዳር አለው እንዴ? ይሄማ በፍጹም አይሆንም። እሺ በቃ እራት በልተሽ ትመለሻለሽ። በጊዜ እኔና ልብስ ቀይር እንውጣለን። ኩርፊያ አሁንም ካለ ግን አይሆንም። እሱ እንኳን ምናልባት ማታ ወይን ውስጥ ጠጣሚ ላቀኝ ነው አብረን ያለ። በጣም ነው የማፈቅርህ፣ ይሄን ታውቃለህ አይደል? አሁን መሄድ አለብኝ። ማታ ቀጠሯችንን ደግሞ እንዳትረሳ። የኔ ግራ አጋይ ቁጥር እሺ ቆይ አንቺ በቀን መጠጣት አልተውም አልሻ? ጭራሽ ልትመክረኝ እንዳይሆን። ኡፍ በቃ እኔ አሁን ገንዘብ ብቻ ነው ፈልገው። ነግሬሽ የለ እንዴ? ማዘር ላኪልኝ ብላት መምጫ ይደርሷል ታገሳለች። እና እኔ ታዲያ እስከዛ ምን ልሆን? በእርግጥ ለቤት ኪራይ ምናምን እኔ ጋር አይጠፋም። ቢሆንም ግን አጠፋፋችንን ማስተካከል የሚኖርብን ይመስለኛል። ብር ታጠፊያለሽ እያልከኝ ነው እንዴ? እኔ እንደዛ ለማለት ፈልጌ አይደለም አምራን። ከአንቺ ጋር ማጠፋው ሳንቲም እኔ አንድ ቀንም ተሰምቶኝ አያውቅም። እንዴ አስቢው እስኪ መኪና እኮ ገዝቼ እስከመስጠት ድረስኩት እኮ ለአንቺ ያለኝ ፍቅር እኮ። ከፈለክ መኪናህንም መውሰድ ትችላለሽ። አረ ባንዳፍሽ እሺ። እና አንቺን ብቻ አናዳጅ ያደረግሽ ማን ነው? ለማንኛውም ቤተሰቦች ከዱባይ ሲመጡ እቤት ውስጥ እንድታስተዋውቀኝ ይፈልጋለሁ። ግን መጀመሪያ ይሄ ወጀብ ቢያልፍ አይሻልም? አሪ የምን ወጀብ? አባዬ ልጅቷ ምናምን እያለ እኮ ነው። ኡፍ አሁንም እዛች ልጅ ጋር ነህ እንዴ? እቺ ሾካካ ደግሞ ደወለች። ሄሎ የት ነሽ? አዎ መምጣት እችላለሁ። ጭራሽ አጠገቤ ቁጭ ብለህ እየተቀጣጠርክልኝ ባልሆነ። እዛ አይርቅም። ቆይ ከማን ጋር ነው የምታወራው? አናግረኝ እንጂ ካንተ ጋር እንዴ ማወራው? እሺ በቃ እመጣለሁ። ምንድነው የምትይው? ጭራሽ ምንድነው? ይሄ ስልክ ባለቤት ናት። ስልኬን ልመልስልኝ ተቀጣጥረን ነው። አሁን ደስ አለሽ? ህይወትክ ላይ አዳዲስ ሴቶች ብቅ እያሉ ነው። እንዴት ነው እባክህ? ቅናት ምናምን ጀመርሽ እንዴ? እና እኔን እዚህ አስቀምጠ ሌላ ሴት ስታወራ ምን ማድረግ ነበረብኝ? ለምን ማታ አራት አካብስሽ? እስኪ አሁን እንኳን ሙዳችንን ቀየር እናድርገው። እንደውም የት ይሻላል መሰለህ? እላይ ሰፈር አንድ ቆንጆ ሆቴል የተከፈተ አለ። እዛ ብንሄድስ? በጣም አሪፍ። ስለዚህ መሄድ እንችላለን። አምስኪን እንዴ ቀስ በል እንጂ የምን ጥርፊያ ነው? ሴትዮ ስልክሽን ሰጂና ስልኬን መልሽ። እንዲያውም ሆስፒታል ትቼው ነው የመጣሁት። ምን ታመጣለህ? ጠፈጥፍሻለሁ። ሞክራ አስቆናኝ። ይኸው ስልክህ። እንዴ ወዴት ወዴት? መጀመሪያ እኔን ስልክ ስጠኝ። አንቺን ኮልኮሌ ማን ይፈልጋል? ያዢ። ለሌላ ቀን ግን ስነ ስርዓት ምን እንደሆነ ተማርሽ። ልጅማ የሆነ የተማመነችው ነገርማ አለ። ዝም ብላማ ያላግባብ አልወበራችም። ይቅርታ በጣም አረፈድኩብህ አይደል? አድርሽበት እንጂ። ለማንኛውም የምንበላው ነገር እንዘዝ። ግን ቶሎ በልተን አባዬ ጋር መሄድ አለብን። በነገራችን ላይ ዛሬ በጣም ነው የማረብሽ። አመሰግናለሁ። ወይኔ ኤርሚያስ ምን እየሰራህ ነው?
ሜኑ ምግብ አዘን እንብላ አይሻልም? ውይ በጣም ይቅርታ። የሆነ ስልክ ቅድም ደውልልኝ ብሎኝ እስካሁን ደውልላቸው። አንዴ መታጠቢያ ደርሼ ልምጣ። ልደውልላቸው በዛ መጣሁ። እሺ አንዴ። እሺ ይቅርታ።